መልካም ጓደኛ ስትቸገር አይዞህ፣ ሲከፋህ አብሽር፣ ስትደሰት ከጎንህ የሚሆን ሲሆን በጣም ደስ ይላል። እንግዲህ ሰኒ በችግሯ አሁን ላይ የምትገኘው በችግርና በመከራ ውስጥ እንደመሆኗ ጽናትና ምሩ ከጎኗ በመሆኗ በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ላይክ እና ሰብስክራይብ አትርሱ። ስለምታበረታቱን ደግሞ እናመሰግናለን። ካላችሁ አስተያየት ከታች በኮሜንት አስቀምጡልን። ዛሬ ደግሞ እንግዲህ የናሆሚ እናት ሽሮና በርበሬ አዘጋጅተው ወደ ናሆሚ ቤት መጥተዋል። እንደመጡም ደግሞ ምሩ ምን ያደርግላችኋል ማሚ እኔ እኮ አለሁ ብላ ስትላት የናሆሚም እናት ልጅ ናሆሜ ከቤት ወጣለሁ ብሎ ሲል ነው ያዘጋጀሁለት ብላ ስትል ምሩ ደግሞ በቃ እኔ ያለሁኝ ስትል ያዘጋጀሁትንማ ካሁን በኋላ ለእሱ ነው መሆን ያለበት ብላ ስትላት እሺ በቃ ቡናና ምሳ ብላ ቀራርብ ብላ ምሩ ስትል ማዘር አይ አሁን ከቡናው ላይ ተነስቼ ነው የመጣሁትና ምንም ነገር አልፈልግም። እኔ የምልሽ ግን አያሌውን መቼ ነው የምትተዋወቂው ብላ ስትላት ምሩም ደግሞ ደንገጥ ብላ ዛሬ መቼ ነው ብላ ስትላት እና መቼ መተዋወቅ ትፈልጊያለሽ ብላ ማዘር ስትጠይቃቸው በቃ ናሆሜና አባቱ ተጣልተዋና ትንሽ ችግራቸው ወይም ጥቢርታቸው ይልቀቃቸውና ከዛ እናመቻቻለን ብላ ትላታለች። እና ምሩም እሺ በቃ እኔ እንጃ እኔ አላውቅም ብላ ስትል የሚያስቸኩለን ነገር ምንም ነገር የለም ብላ ስትል ማሚ እንዴ ሰርጉ ሳይደገስ በአንድ ጣራ ውስጥ እየኖራችሁ ነው፣ የሚፈጠረው አይታወቅምና ተደግሶ መውጣታችሁ መልካም ነው ብላ ትላለች። ምሩም ደግሞ እንደዛ ይሻላል፣ ያው ተዋደን ነው በአንድ ላይ እየኖርን ያለ ነው ብላ ስትላት ማዘር እርግዝናስ ቢፈጠር በኋላ በእርግዝና የታጀበ ሰርግ ተሚሆን ከአሁኑ ተጋብታችሁ ብትወጡ ይሻላል ብዬ ነው ብላ ማዘር ለምሩ ምክር ትሰጣለች። ምሩም አይ ማሚ አሁን እኮ ልጅ መውለድ ትንሽ ይከብዳል ብላ ስትላት ማዘርም ተቆጥተው ወዳ የአሁን ዘመን ልጆች ደግሞ እንዲው ዝም ብላችሁ ናችሁ ብላ ትገርማላችሁ። ወንዶቹስ እሺ ሴቶቹ እንደው ትንሽ እንኳን ለእርሚያቸው አታስቡም እንዴ ብላ በጣም የናሆሚ እናት ትቆጣለች። ምሩም አይ ከኑሮ አኳያ እኮ ነው እንደዛ ያልኩት ብላ ስትል ማዘር ይውልሽ ልጅ ሆይ እኛ ልጆቻችንን ስናሳድግ በሱ ቸርነት ነው፣ ሰውና ጊዜ እንጂ የተቀየረው ፈጣሪ አልተቀየረም አለኝ። ብትወልዱም በቸርነቱ ያድጋል ብላ ትላለች። ምሩ እኔ እንጃ ማሚ እስኪ ብቻ እናስብበታለን ብላ ስትል ማዘር አይ አንቺስ ደግሞ ከሱ ትሻያለሽ ብዬ ነበር የባሽነሽ ብላ ተቆጥተው ሄዱ። በከፊል ደግሞ ሰኒ ሳሎን ላይ ቁጭ እንዳለች እህቷ ጋር ደወለችና ደህና ነሽ መቼ ነው የምትመጪው እያለች እየተናገረች እያለ ምን አዲስ ነገር አለ እያለች እየተደዋወለች እያለ ምሩ መጣች። ምሩ ስትመጣ በሰላም ነው ወይ በሩም ተከፋፍቷል ምን ሆነሽ ነው ብላ ስትላት ሰኒ አይ የጠለብ እንትን እየጠጣሁ ነበርና ለዛ ነው ብላ ስትላት እየዞርሽ ምግብ እየበላሽ ነው ብላ ምሩ ትመልሳለች። ብቻ የት እንደሚሄድ አናውቀውም እንጂ ያለይ ትላታለች። ግን ይህን ያህል ጊዜ ምን ሆነሽ ነው የጠፋሽው? ያለፍሽበትን ጊዜ ይገባኛል ወይም አውቃለሁ ብላ ምሩ ስታናገራት ሰኒ ደግሞ እሱስ አዎ በችግሬ ሰዓት የቆማችሁልኝ እናንተ ናችሁ ብላ ትላለች። አንዳንድ ነገሮች ግን ደግሞ መፍትሄ የሌላቸው ይኖራሉ ብላ ለዛ ነው ዝም ያልኩት፣ መፍትሄ ስለሌላቸው ለዛ ነው ዝም ያልኩት ስትል ምሩ ደግሞ እሺ ምንም ይፈጠር ምንም ይምጣ እኔና ጽናት ከጎንሽ ነን ብላ ትላለች። ይህንን ያክል ጊዜ እናንተ ባትኖሩልኝ ከጎኔ አብቅቶልኝ ነበር ብላ ያሳለፈችውን ህይወት እንደገና ወደ ኋላ ማስታወስ ጀመረች። ለምን አትተይንም እያለች ብቻዋን በሀሳብ ጭልጥ ብላ ሰኒ ሄደች።
ይሄ ሳቃችሁ ስንት ሀዘኔና መከራዬን እንደቀየረልኝ ታውቃላችሁ ብላ ትላለች ምሩ። እሱማ ባይኖር የሁላችንም የሀዘን ስሜት በአደባባይ ወጥቶ አዋጅ ይባል ነበር ብላ ትላለች። ሰኒም ገና ተመምጣትሽ በወሬ ያስኩሽ አይደለ ብላ እና ደህና ነሽ እያለች እያለ በቃ ታያውን ጽናትም ደውሉልኝ ወይም እየጠበቀችን ስለሆነ እንሄድ ብላ እያለች እያለ በከፊል ደግሞ ናሆሜና ኩሩቢል ኮፊ ቤት ተቀምጠው ኩሩቢል ያ ቤት ስቅ ይቀፈኝ የነበረ ቤት አሁን እኮ በጉጉት እየጠበቅኩት ነው ያለ ሲል ናሆሜ ደግሞ ቤቱ ሳይሆን ቤት ያስቀመጥከው ወርቅ ነው የናፈቀህ አለው። ኩሩቢም ደግሞ አዎ እሱስ ልክ ነህ ብሎ ሲለው ኩሩቢል ደግሞ እሱስ ልክ ነህ፣ ሴት ልጅ ባለሀተኛ ከሆነች ቤቷን ትሰራለች የተባለው ታሪክ ትክክለኛ ነው ሆኖ ይላል። ናሆሜ ሴት ልጅ ተፍቅር እንጂ ምንም የሚያቀታትና የሚሳናት የማሰራው ጉድ የላትም ብሎ ይለዋል። በጣም እንጂ ኩሩቢል በጣም እንጂ አስበዋል። ያ ከኔ በላይ ሰው የለም። ያንን እልከኛ ልጅ ይሄን ታልተሰማ ብዬ የምለው ልጅ እንዴት አድርጋ እንደያዘችኝ ወይም እንዳስተካከለች ብሎ ለናሆሜ ይነግረዋል። ናሆሜ ደግሞ አንተ ምርጥ ወንድሜ ወይም ጓደኛዬ ነህ። ጽናት ግን ላንተ ስትል ስንት መስዋዕትነት ትከፍላለች። ግን አሁን ያለፈው ህይወትን ታሪክ ላስታውስ ሳይሆን ምንም ነገር ቢፈጠር ጽናትን እንዳታስቀይማት ብሎ ይለዋል። ኩሩቢ ደግሞ አረ በጭራሽ ናሆሜ፣ ከአሁን በኋላማ እሷን አስቀይሜ እዛ ሲኦል የሆነ ህይወቴ ላይ መመለስ አልፈልግም ብሎ ይላል። አዎ እንደዛ ነው ተቻችሎ መኖር ይህ ማለት ነው ብሎ ናሆሜ ይላል። ኩሩቢ ቆይ አንተ ግን የዚህ ባለትዳር ፍቅር ማን ነው እንደዚህ ያስተማረ ሐኪም ሆነ የተገኘው ብሎ ሲለው ናሆሜ ደግሞ የዛሬ ዓመት ትምህርት ልንገር ሆይ ይህ እኔ ዘላለማዊ ሐኪም ቤት ነኝ ብሎ ናሆሜ ይላል። በከፊል ደግሞ ሰኒ ጽናት ምሩ ሆኖ ሳሎን ላይ የተቀመጡ እያለ ምሩ ብታይ ጽናት ወይ የቤቷ ብትሄጂ ቤቱን በአንድ እግሩ አቁመዋል፣ መንቅርቅር አድርጋ ነው እየጠበቀች ብላ ምሩ ለጽናት ትነግራታለች። ጽናት ሰኒ ወይ ይህ ብቸኝነትሽ መፍትሄ አይሆንም ብዬሽ አልነበረም ወይ ብላ ትላለች። ሰኒም ደግሞ አሁን ላይ እናንተ አዲስ ህይወት እየመሰረታችሁ ነው፣ እንዴት ነው ያኔ አሁን ላይ መናገር የምችለው ብላ ትላለች። ጽናት ምን ማለት ነው? አንቺ እኮ በችግራችን ጊዜ ስራሽን ትተሽ ከጎናችን የሆንሽ ሰው ነሽ አይደል እንዴ ብላ ጽናት በቁጣ አፍንጫ ትላታለች። ሰኒ እኔ እኮ ምን ብዬ ልንገራችሁ? የእናንተ ችግር በግልጽ የወጣ ነው፣ የእኔ ግን ደግሞ ግልጽ ስላል አይደለ እንዴት አድርጌ ላስረዳችሁ ብላ ትላለች። ምሩ ቢያንስ እንኳን እንደው ትንሽ እንኳን ብትነግሪን የሆነ ነገር መፍትሄ እንፈልጋለን ብላ ትትላት። ሰኒ እኔና እህቴ ያለ እናትና ያለ አባት ነው ያደግ ነው ብላ ሰኒ ትናገራለች። ጽናት ያኔ እናትሽ ሲያርፉ እህትሽ የስንት ዓመት ልጅ ናት ብላ ስትላት የ17 ዓመት ልጅ ናት ትላለች። ሰኒ ያን እናቴ ከሞተች በኋላ እህቴ እኔን ለማሳደግ ብላ ትምህርቷን አቋረጠች። የቀን ሰራተኛ መስራት ጀመረች። ብዙ ተሰቃየች፣ ብዙ ለፋች፣ ህይወት ከበዳት። አንዳንድ ጊዜ ወላጆች በሌሉበት ሰዓት ላይ ልጆች በጣም ስለሚሰቃዩ እውነት ነው ያን ድራማም ቢሆንም ብዙ አጋጣሚ እውነተኛ ታሪክ ዝጋ አለ። ወላጆች ከሌሉ የልጆች ህይወት በጣም ምስቁልቁል ስለሚል እውነተኛ ታሪክ ስላለ አላህ ተየታሞች በኩል እንድንቆምላቸው በዚህ አጋጣሚ የቲም እናት የሌለው አባት የሌለው በጣም ከባድ ነው። ስለዚህ ድራማም ቢሆን እዚህ ጋር የሚያስተምር ነገር ይኖረዋል ማለት ነው። ሰኒም እንግዲህ ያለ እህቷ ለሷ ስትል ትምህርቷን ትታ በቀን ሰራተኛ እየተቀጠረች እየሰራች ያለ እንደግነቱ አባትና እናታችን ሲሞቱ ያወረሱን ቤት ስለነበረ በኪራይ ቤት ብቻ አልተሰቃየንም ብላ ትላለች። ምሩም ተነስታ እህትሽ ግን ጎበዝና ጠንካራ ሴት ተምሳሌዊት ናት ብላ ትላለይ። ጽናትም
ይሄ ደግሞ እኮ የሚያኮራ ታሪክ እንጂ የሚያስለቅስ አይደለም። እህትሽ ማለት ጀግና እህት ናት ብላ ትላለች። የዛን ሰዓት ነው ተሰሌሞን ጋር የተዋወቁት ስትላት፣ ምሩ ደግሞ ሰሌሞን ማን ነው ስትላት፣ የእህቴ ባሏ ነው ብላ ስትል፣ እህቴ ከሰራተኞቹ ውጭ እሷ በጣም ትንሽ ስለሆነች ምግብም ደግሞ አትበላም ለእኔ ስትል መስዋዕትነት እየከፈለች አንድ ጊዜ ሰሌማን እያነሰች እየቀጠነች ስትሄድ የ50 ብር ሰጣት። 50 ብሩን ይዛ እንኳን ለራሷ አልተጠቀመችም። ለእኔ ይዛ መታ ነው የሰጠችኝ። በዛ አጋጣሚ ላይ እህቴ ሰሌማንና እህቴ የተቀራረቡ ሲመጡ ተጋቡ። ሲጋቡ ደግሞ እኔ ደግሞ ለሰሌማን ቤተሰቦች ስኖር እያገለገልኩ ሲሄድ ቤተሰቦቹም ደግሞ አያከብሩም። እህቴ ጋር እንዳልመጣ እህቴ ህይወቷ እንዳይበላሽ ብዬ አልመጣሁም። አንድ ጊዜ ከስቼ ስታየኝ ወሰደችኝ። ስትወስደ የተወሰነ ጊዜ ከኖርን በኋላ ባልተቤቷ ሰሌማን በአጋጣሚ ታንቆ ሞተ። ቤተሰቦቹ ከዛ ወዲህ እህታችንን እየደወሉ መጨቅጨቅ ሆነ። እህቴም አንድ ምቃ ሳትይዝ ጥላ ወጣች ከቤት ለእኔ ስትል ህይወቷን በሙሉ ብስቁልቁሉን አወጣችው ብላ ሰኒ ትናገራለች። በዙ እንግዲህ በከፊል ደግሞ ሁላቸውም ተሰብስበው የነጽናት ጎረቤት ወደ ሌላ ሀገር ሊሄዱ ዝግጅት ተደርጎላቸው ቡናው አፈላልተው ቆንጆ ቡና ነው የጠጣ ነው እያሉ በዚህ አጋጣሚ ላይ ቪዲዮዋቸውን ጨርሰዋል። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ሀገራችንን ሰላም፣ ፍቅር፣ አንድነት ዱአ እናድርግ። ሙስሊሙ ሌላ ሃይማኖትም ተከታይ ደግሞ በምታምኑት ሃይማኖት ዱአ